ተከታትለን ስንመለስ ቆይታችን ይቀጥላል። አብራችሁን ሆኑ። የሆነ ነገር መስራት ካሰብኩኝ እሱ ሳይሳካ እንቅልፍ አይወስደኝም። ወደ ዩኒቨርሲቲ ለራሱ ስትገባ ህይወት ዋንጫ ወስጄ አኮራሻለሁ ብላኝ ነበረ። እኔ ከእግዚአብሔር እገዛ ባለፈ የግል ጥረቷና የዩኒቨርሲቲውም የትምህርት ስርዓት ነው ብዬ አምናለሁ። በሰፈር ራሱ ዛሬውኑ ራሱ እንደዚህ ጎበዝ ናት ብሎ ማንም አይገምታትም። ከድንግል ማርያም ቀጥሎ የእሷ ትጋትና ጥንካሬ በጣም አስተዋጽኦ አለው ብዬ አስባለሁ። ስነ ምግባር ያለው እንድትባሉ ስማችን እንድታስጠሩ ነው መሆን ያለበት ብለን ከልጅነታቸው ብለን እንመክራቸዋለን። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ወደ እናንተ የሚደርሰው የአስኳላ መሰናዷችን እንደቀጠለ ነው። በዛሬው መሰናዷችን ደግሞ በባህር ዳር ዩኒቨርሲቲ ተመራቂ ከሆነችዋ ማህሌት ማተቤ ጋር ቆይታ እናደርጋለን። እንግዲህ ተማሪ ማህሌት በባህር ዳር ዩኒቨርሲቲ በ2018 ከሚመረቁ ተማሪዎች ከፍተኛ ውጤት ያመጣች ተማሪ ናት። የእሷን ውጤታማነት በሚመለከት ከጓደኞቿና ከቤተሰቦቿ ጋር ስለ ተማሪ ማህሌት የትምህርት ውጤታማነት እያነሳን ቆይታ እናደርጋለን። ነጻነት አማረ ደግሞ ፕሮግራሙን እያዘጋጀው ወደ እናንተ አደርሳለሁ። አብራችሁን ቆዩ። እመቤት አንተነህ እባላለሁ። የማህሌት ማተቤ እናት ነኝ፣ ወላጅ እናት ነኝ። እኔ ደግሞ ስሜ ማተቤ ስተዚያ እባላለሁ። የማህሌት ማተቤ ወላጅ አባት። ማህሌት አስተዳደጓ ምን ይመስል ነበር ከሚለው እንጀምር። የእናትነቱን ማለት ነው። ማህሌት ስታደግ ልክ እንደ ማንኛውም ልጅ ታዛዥ ናት፣ ቅን ናት። በሰፈር ራሱ ዛሬውኑ ራሱ እንደዚህ ጎበዝ ናት ብሎ ማንም አይገምታትም። ሶሻብል ናት። ልክ ሶሻል እንደገባቸው ሶሻብል ናት፣ ጎበዝ ናት። ማህሌት እንደው ማናት የሚለውን እስኪ ከአባት አንደበት ደግሞ እንስማ። ማህሌት እንግዲህ መጀመሪያ ላይ ለትምህርት ስትደርስ መዋዕለ ሕጻናት አይደለም ያስገባናት ሰንበት ትምህርት ቤትና በቄስ ትምህርት ቤት ነው ስናስተምራት የነበረ እና ውዳሴ ማርያም ዳዊት ምናምን እንድትደግም ያደርጋት ህጻናት ጋር ማለት ነው። ከዛ በኋላ ከገባች በኋላ ግን ትምህርቷ በጣም አንደኛ ደረጃ ከገባች በኋላ አንደኛ ናት። እስካሁን ድረስ አንደኛ ደረጃ ለቃ አታውቅም እና በጣም ጎበዝ ናት። ስናሳድጋትም ደግሞ ትሁት ናት፣ በጣም ቅን ናት፣ ታዛዥ ናት፣ አገልጋይ ናት። ማህሌት እህት ብቻ አይደለችም፣ ጓደኛዬም ማለት ትንሽ ናት፣ ግን አስተሳሰቧ ትንሽ አይደለችም፣ ትልቅ ናት። እኔን ትመክረኛለች ማለት በቃ እኔ ቃላት የለኝም ስለሷ ለመግለጽ። ትልቅ ናት፣ የህፃን ትልቅ ናት። በፊትም በትምህርቷ ጎበዝ ተማሪ ነበረች። እንዳውም ማህሌት ሽልማት ምናምን ዛሬው ልትሸለም ነውና እንዴት እንደምትወስድ እኔ ለሷ እየፈራው ነው። ማህሌት በፊት ሽልማት ከታች ክፍል ከ1 እስከ 3 የያዙ ተብሎ ሲሸለሙ ባባ ሂድና አምጣልኝ ነው የምትል። አትሄድም ለሽልማት ለራሱ ማለት እዩኝ አትወድም። አላቅም እኔ። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ወደ እናንተ የሚደርሰው አስኳላችን እንደቀጠለ ነው። አሁን ደግሞ እንግዲህ ከተማሪ ማህሌት ጋር አንድ ዶርም ለ4 ዓመት አብረው የቆዩ ተመሳሳይ ስም ያላቸው ሁሎችም ማህሌት፣ አራቱ ማህሌት እዚህ ይገኛሉ። ከማህሌት ጋር የነበራቸው የ4 ዓመት ቆይታ ምን ይመስላል የሚለውን ደግሞ ይነግሩናል። አብራችሁን ቆዩ። ስለ ማህሌት አብሮነት ቆይታቸው ምን ይመስል ነበር የሚለውን እስኪ አንቺ። በመጀመሪያ ሁላችንንም እንኳን ደስ አላችሁ ማለት ፈልጋለሁ። ማሂ ማለት ለኛ በቃ 4 ዓመት ሙሉ አብረን የኖር ነው እና ሁሉንም ነገር እግዚአብሔር የሰጣት ሰው ናት ማለት ነው የምፈልገው። በቃ በጓደኝነትም ሆነ በእውቀት ደረጃ ከዚህ ድረስ አድርሳናለች። እኔ ለምሳሌ አካውንቲንግ ተማሪ ነኝ፣ እነሱ ማኔጅመንት ናቸው። ግን በቃ ይሄን ያህል 4 ዓመት ስንኖር ምንም አይነት የሚያጣላን ነገር አልነበረም ምናምንና በጣም ደስ የሚል ቆይታ ነበረ። በጣም ነው የምወድሽ ማሂ። እንግዲህ ከመጀመሪያ ከተገናኘን ቀን አንስቶ እንደ ጓደኛ ብቻ ሳይሆን እንደ እህትም እያገዘችን እስካሁን ዘልቀናል፣ ተመርቀናል። በትምህርት ብቻ ሳይሆን በሚገጥሙን ችግሮች ያው ቤተሰብ ትቶ ሲመጣ መናፈቅ አለ፣ ብዙ ነገር አለ። በዛ ሁሉ እንደ እህት እንደ ቤተሰብ እሷ ብቻ ሳይሆን እናትና አባቷም እናትና አባት ሆነውን ብዙ ይሄን ያህል ጊዜ አብረን ቆይተናል። አገራቸውን ወስደው አገራቸውን ሁሉ አሳይተውናል። ይሄ በቃ ትምህርቱ ብቻ ሳይሆን በተጨማሪም ሌሎች ነገሮችንም እንድናገኝ ብቻ ጥሩ ጊዜ እንድናሳልፍ ከነ ቤተሰቧ በጣም ረድተውናል። በጣም እግዚአብሔር ከዚህ የበለጠ ጥሩ ደረጃ አድርሷት እግዚአብሔር ያሳየን። ይሄን ነው ማለት እንፈልገው። በነገራችን ላይ አራቱ ማህሌት
ከየት ነው የመጣችው? አዎ ይሄን በጣም መናገር ፈልጋለሁ። ሁላችንም አራታችንም ከተለያየ ቦታ ብንመጣም አንድም ቀን ይሄ መጥፎ ጸብ የሚባል መሀላችን ሳይነሳ በፍቅር በመዋደድ አንደኛችን ስንጎል የታለች እስከመባል እስከመጠየቅ በሰው ሁሉ ምን አይነት ጓደኝነት ነው እስከመባል ጥሩ ጊዜ ያሳለፍነው። እኔ በግሌ በጣም ደስተኛ ነን በነበረን ጊዜ። በዶርም 4 ዓመት ስትቀመጡ ምን ይመስል ነበር የሚለውን እናንሳ። እሺ ባህሪዋ በጣም የምትገርምና አስተዋይ ሴት ነች። እውነት በጣም ጠንካራ ነች። ነገሮችን የምታይበት መንገድ በጣም ይለያል ከሁላችንም። በቃ ሀሳቧ ምናምን ይለያል እና በጣም አስተዋይ ሰው ነች። በጣም በጓደኝነት ደግሞ በጣም ጥሩ ጓደኛ ነች እና በትምህርት ደግሞ ሶስታችን ማኔጅመንት ነን። በቃ በጣም ነው የምታግዘን። በዶርም ውስጥ ላለን ውጤት እስካሁን ለደረስንበት በጣም አጋዣችን ነች እና እንኳን ደስ አለሽ፣ እንኳን እግዚአብሔር ለዚህ ክብር አበቃሽ ማለት ፈልጋለሁ። ከዚህ የበለጠ ደግሞ ጥሩ ቦታ ጥሩ ደረጃ ደርሰሽ ቤተሰቦችሽንም የምታኮሪ አድርግሽ ማለት ፈልጋለሁ። አመሰግናለሁ። 4 ማህሌቶች ነን ከይባብ ጀምረን አንድ ዶርም ይሆን ነውና እስካሁን ድረስ አብረን ነን እና አዲስ እህቶችን አፍቼበታለሁ። ትልቅ መግባባት አግኝቼበታለሁ እና ደግሞ ዩኒቨርሲቲ ትንሿ ኢትዮጵያ ናት ትባላለችና አዲስ አስተሳሰብ አዲስ ባህል ያለው ሰው ጋር እንዴት ተግባብቶ መኖር እንዳለበት ከቤተሰብ ቁጥጥር ነፃ ወጥቼ በራሴ መንገዶችን ራሴን ፈልጌ እንዳገኝ ረድቶኛል። ሰዎች ጋርም ጥሩ ግንኙነት እንዲኖረኝ አስችሎኛል ብዬ አምናለሁ። ለዚህ ውጤትም አንዱ ቤተሰብ አስተዳደግ ወሳኝ ነውና እንዴት ነበር የሚለውን ከስነ ምግባር አኳያም ቢሆን እስኪ አንችልም። በሰላምና በፍቅር ነው ያሳደጉኝ። እንደዚህ ወጣ ለጸባይ እና ደግሞ መጥፎ ባህሪያቶችን ምንም ኤክስኪዩዝ የላቸውም። በደም ተቀጥቼ ነው ያደግኩት እና እሱም ፍሬ አፍርቶ ዛሬ አይቻለሁ ብዬ አስባለሁ። በጣም ስነ ስርዓት ያለው ቤተሰብ ልጅ ነኝ እና ለዛም ያስተዳደጉ ውጤት ነው ያልኩት ቅድም ለዚሁ ነው። በነገራችን ላይ ማህሌት አሁን ላይ ውጤታም ከፍተኛ ነው፣ ተሸላሚም ናት። ይህ ውጤት ደግሞ ዝም ብሎ አይመጣምና የቤተሰብ አስተዳደግ እንደው ከዚህ በፊትስ ያሏችሁ ልጆች ምን ይመስሉ ነበረ? የዚህ አስተዋጽኦ ይኖረው ይሆን የሚለውን እናንሳት። እውነት ነው። መጀመሪያ የቤተሰብ አስተዳደግ ወሳኝ ነው። አባት የትም ውሎ ነው የሚመጣ። ልጆች ምን እንደሆኑ ምናምን አያውቅም። ውሎ ማታ ነው ወይ ምናምን ነው የሚያገኛቸው። ሞር መቆጣጠር መከታተል ያለባት እናት ናት እንደኔ። እኔም አሁን የሰፈርም የምንም ልጅ ሲባልግ ሳይ አልወድም። እናት ሲቆጣ አባት ወደ አባት ህጉም መባል የለበትም። አባት ሲቆጣ ወደ እናት ህጉም መባል የለበትም። መነጋገር ከተባለ በልጆች ዙሪያ የየብቻ እነሱ ሳይኖረው ነው ልጆችን ሳሳድግ። 2 ልጆች ነው ያሉን ሴቶች። አንዷ የመጀመሪያ ልጅ እንግዲህ ዩኒቨርሲቲ ማርቆስ ተማረች። እዛው ሌክቸር ናት፣ ማርቆስ ዩኒቨርሲቲ ሌክቸር ናት። እሷን ተከትላ ደግሞ ይቺ ደግሞ ከሷ በበለጠ ውጤት እንግዲህ እንደዚህ በማይረግ የሜዳሊያ ተሸላሚ ሆናለች እና ደስ የሚል ነው። አስተዳደግ ሞር ግን ለእናቶች ነው ብዬ ነው የማስብ። ለጥሩ ውጤት የቤተሰብ አስተዳደግ ወሳኝ ነው የሚል እንትን አለኝ። አሁን እኛ ስናሳደግ ልጆቻችን ምንድነው በስነ ስርዓት በህግ ነው የምናስተምራቸው። መጀመሪያ ላይ እንግዲህ መነሻችን አብነት ትምህርት ቤት ነው የምናስተምራቸው። በዛ ነው የምናደርገው። ከዛ በኋላ ያንን ስለ አብነት ትምህርት ስለ ስነ ምግባር ምናምን ገና ህፃናታቸውን ጀምሮ እናስተምራቸዋለን። ከዛ በኋላ ደግሞ ጎበዝ የሆኑ እንትኖችን ሰዎችን ፕሮፌሰሮች ምናምን በቃ በቴሌቪዥን ሲቀሩ ምናምን ያንን እነዛ እንዲህ ስለሆኑ ጎበዝ ስለሆኑ እዚህ ደረጃ ላይ የደረሱ እያልን እናስተምራቸዋለን፣ እንመክራቸዋለን። ካስረዳናቸው በኋላ ግን ያጠናን ስልታቸው ምናቸውን ደግሞ ማጥናት እንዴት ማድረግ እንዳለባቸው ቴክስት የማዘጋጀት ምን ማለት ከሰፈር በቃ አሪያ እንዲሆኑ የሰፈር ልጅ የከዴ ልጅማ እንዲህ ነው ከመባል የከዴ ልጅ ጥሩ ነው ስነ ምግባር ያለው እንድትባሉ ስማችን እንድታስጠሩ ነው መሆን ያለበት ብለን ከልጅነታቸው ብለን እንመክራቸዋለን። ከዛ ያም መክረን ጥፋት ሲያጠፉም ሲሉ በቃ ቆንጠጥ ሲደረግ ለምንድን ነው ልጅን የምትቆነጥጭ ምናምን አይደለም። እሷ ቆንጠጥ ታደርጋለች። ለምን ልጅን የምትቆነጥጭ ስታነብ ውላ ስትማሩ ምናምን አልልም። አብሬ ነው ትክክል ነው መክረንሽ ነበር በዚህ አላደረግሽም፣ ይሄን መከርንሽ እኮ ምን አድርገሽ ነው ያጠፋሽ እንላታለን። ምን አጥፍተሽ ነው አሁን እንደዚህ የተቆጣንሽ ምናምን እንላታለን። በጋራ ነው የምንቆጣ። በቃ ይሄን እንዲህ አድርጌ እና ጥሩ አይደለም በቃ ተሰስቻለሁ በቃ በዚህ ነው እንደዚያ ነው የምናደርጋቸው እና በራሳቸው ስልት ነው የሚሄዱት። የሚፈልጉትን ነገር ማሟላት ነው በቃ ከኛ የምናደርገው እና በተለይ ለሀገር አርአያ መሆን እንዳለባቸው፣ ስም ማስጠራት እንዳለባቸው፣ ሀገር ማስጠራት ራሳቸውም ደግሞ መከበር እንዳለባቸው፣ ይሄን ደግሞ ሲያደርጉ ደግሞ ተምረው ደረጃ ላይ ሲደርሱ ጥሩ ስነ ምግባር ሲኖራቸው ነው የሚለውን ነገር ገና ከህፃንነታቸው ጀምረን ግን እንመክራቸዋለን።
ለዚህ ውጤት መብቃት ይመስል ነበር ያጠናን ስልትሽ? ከዩኒቨርሲቲ በፊት የነበረኝ ልምድ ከ1 እስከ 7 ጨዋታ አጠቃኝ ነበር። ልጅነትም አለና ብዙም ውጤት አልነበረኝም። ከ7ኛ ክፍል ጀምሬ ግን የቤተሰቦቼ ድጋፍ አለ፣ ምክር አለና ያውን ጨዋታ ትቼ አርቄ እንዳስብ ነው ወደፊቱን ስኬቴን ህልሜ እንድከተል ስላረጉኝ አሁን እዚህ መጎበዝ ችያለሁ። የዚህ ያነባበብ ስልቴ ደግሞ ግቢ ውስጥ ሳይጠራቀምብኝ ነው ማነበው። የሚድ ወይም ፋይናል ስኬጁል በሚለቀቅበት ጊዜ አለኝ፣ ሳምንትም ሆነ ወር አለኝ የሚል ብሂሌን በማስወገዴ ነው። እና ደግሞ ሳነብ ሳብጀክቱን ወይም ኮርሱን ምን ያክል ተረድቼዋለሁ ነው እንጂ በዚህ ውጤት በዚህ ሳብጀክት ይሄን ያክል A+ ኦር A ማምጣት አለብኝ የሚል ጭንቀቴን በማስወገድ ነው። ማህሌት ከመጀመሪያ ጀምሮ ትምህርቷም ጎበዝ እንደሆነች ስትነግሩኝ ነበር እና በተለይ እንደው የነበራት እንደው ያጠናን ስልት የእናንተ እገዛ እንደው ምን ይመስል ነበር? ላይብራሪ ምናምን እንድትሄድ አንፈልግም። ህፃንነቷም አኳያ እኛ ቤት ውስጥ የተለያየ ቴክስቶችን እገዛላታለሁ፣ ይገዛላታል። መጨረሻም ወደ ሃይ ስኩል ስትሄድ ዋይፋይ ቤት አስገባንላት እስከምትፈተን። የመጀመሪያ ጊዜ እዚህ በዩኒቨርሲቲ ፈተና ሲሆን ነው የተፈተነችው እዚህ። ከዛኔ ጀምሮ ተፈትና ከመጣች በኋላ ዋይፋይውን አቋረጥን እንጂ እንደዚህ ቴክስቶችን የምትፈልገውን ላይብራሪ የሚገኘውን መጽሐፍ የሚባለውን ቤት ውስጥ እንገዛላታለን። እናት እንግዲህ ነግረውናል። አባት ደግሞ እንዲያው በማበረታታት ረገድ ምንድን ነው ሲያደርጉ የነበር እንደ ቤተሰብ? እኔ አሁን ሞር የማበረታታት ስራውን የምትፈልገውን ነገር ገዝቶ መስጠት ምናምን ካልሆነ በስተቀር ምን አጠናሽ፣ እንዴት ነው ምን ደረጃ ደረሻ፣ አሁን የቤት ስራ ስሪ፣ አሁን ደግሞ የማጥናት አለብሽ ምናምን የምትል ሞር እናቷ ናት። በቃ እስቲ ዛሬ ስትማሪ ዋልሽውን አሳየኝ ምናምን ስትሸልምሽ የምትላት እሷ ናት የምትላት። እኔ ግን በቃ የምትፈልገው ነገር ያስፈልጋታል ለማሄ ሲባል ያንን ማድረግ ብቻ ነው። ማህሌት ለዚህ ውጤቷ እንድትበቃ ያደረጋት ዋና ምክንያት ምንድን ነው? ያጠናን ስልቷ ነው? እሺ እኔ እንደ ጓደኛ ያየሁት በራሷ በጣም ጎበዝ ነች፣ በጣም ታጠናለች። ስታነብ በደንብ ነገሮችን አስተውላ ነው የምታየው። የምትረዳበት መንገድ በጣም ይለያል እና ይሄኛው ይመስለኛል። እና ደግሞ የኛ ጓደኝነታችን በጣም ደስ የሚል ነው። ብዙ ሰው የሚቀናበት ጓደኝነት ነው ያለን። እሱም ነገር ጥሩ አድርጎላታል ይመስለኛል። እና ከሷ ውጤት ባሻገር ለእኛም ውጤት አስተዋጽኦ አላት። በደንብ ነው የምትረዳን። እኔ ከእግዚአብሔር እገዛ ባለፈ የግል ጥረቷና የዩኒቨርሲቲውም የትምህርት ስርዓት ነው ብዬ አምናለሁ። ከድንግል ማርያም ቀጥሎ የእሷ ትጋትና ጥንካሬ በጣም አስተዋጽኦ አለው ብዬ አስባለሁ እና ቤተሰቦቿም ጭምር ለዚህ ውጤት አስተዋጽኦ አላቸው። የሆነ ነገር መስራት ካሰብኩኝ እሱ ሳይሳካ እንቅልፍ አይወስደኝም። እንትን ነኝ በጣም እዛ ላይ ነው ሀሳቢ ሙሉ ትኩረቴን የማደርገው። ብዙ ጊዜ ሀሳቤን አልበታትንም በሆነ ቦታና አንድ አሁን ለምሳሌ ዩኒቨርሲቲ ውስጥ ንባብና ወይም ትምህርትን የመጣሁበት ብዬ ካሰብኩኝ ትምህርት ላይ ብቻ ነው እንጂ ሀሳቤን አልከፋፍልም ብዙ። ከማህሌት ምን ለየት ያለ ባህሪ ያላት እንደው ከልጆቹ የሚለውን ላንሳ። ከማህሌት ለየት ያለ ባህሪዋ ምንድነው? ኮንፊደንስ አላት። በጣም ኮንፊደንስ ናት። የምትፈልገውን ነገር ፊት ለፊት ትጠይቃለች። የምትፈልገው መደረግ የሚገባው ፊት ለፊት ትጠይቃለች። እቺኛዋ ድብቅ ናት፣ ዝም ነው። ያቺኛዋ ግን ባባ ይሄ ያስፈልጋል እንዴ ነው አለ እናቴ ይሄን ይፈልጋለሁ ነው የምትል። ሰው እንዲከፋው ምን ይለው አትፈልግም። ሰው እንዲቸገር እንዲከፋው ምናምን ከከፋው ካለስ በቀን ትላለች። ሌላ ደግሞ ስናገር ሰው እንዴት ነው ማስደስተው፣ ምን በሰራለት ነው ለአንድ ሰው ደግሞ ምን ባረግለት ነው የሚደሰተው የሚለው ነገር ሁሌ በአይምሮ እንትን ይላል። ይሄ አይነት ባህሪ ያላት እናቴ ምን ሰራለት ነው ደስ የሚላት፣ አባቴ ምንድን ነው ደስ የሚለው፣ ሰፈሩስ ምን ሰራ ነው ደስ የሚለው የሚለው ነገር በቃ እንትላል። ባህሪዋ ይሄ ነው በቃ። ከማህሌት የተለየ ባህሪ እምለው ጽናት አላት። ለአንድ ነገር ያሰበችውን ነገር ለማድረግ ወደ ኋላ አትልም። በቃ ይሄን ነገር አረጋዋለሁ ካለች አረጋዋለሁ ነው። ወደ ዩኒቨርሲቲ ለራሱ ስትገባ ህይወት ዋንጫ ወስጄ አኮራሻለሁ ብላኝ ነበረ። እንዳለችውም ቃሏን ጠብቃለች። አመሰግናለሁ የኔ እህት ብላኝ ነበረና በፊት እንደውም በልጅነቷ ማህሌት ሾው እያለች ማለት ነው ቤት ውጭ ቁጭ ብላ ዝም ብላ በረንዳ ጋር ማህሌት ሾው እያለች እኔ አንድ ቀን ጋዜጠኛ ይጠይቀኛል ትለኝ ነበር። አረ እንደ ብድ አታውሪ አንቺ ዝም ብለሽ እላታለሁ። እና አይ በቃ እኔ ማህሌት ሾው እያለች የሆነ ሾው አለ አይደለ በቲቪ የምታየው ነገር እንደዛ ትል ነበረ እና አሳክተዋለች። ተሳክቶልሻል እንኳን ደስ አለሽ። ሌሎች ተማሪዎች እንደው ምን ይማሩ እንደ ጓደኛ? ከሷ የሚማሩት ነገር እነሱ ብቻ ሳይሆን የምማረው ነገር በጣም ጥንካሬ ነው። በጣም ጠንካራ ነች።
በቃ ምንም ነገር አይበግራትም። ለብዙ ነገሮች በተለያዩ ችግሮች መፍትሄ አላት። በቃ መፍትሄያችን ነች ማለት ነው ለሁላችንም እና ከሷ እኔ የምማረው ይሄን ነው። በቃ ጥንካሬ፣ ሁሉንም ነገር ማለፍ እንደሚቻል ያሳየችን ነች። በ4 ዓመት ቆይታችን በጣም ብዙ ነገር ተምሬያለሁ ከሷ። እኔ ከማሂ የተማርኩት ለዓላማችን ታማኝ መሆን ነው። መጀመሪያ ዓመት የያዝነውን ዓላማ ምንም ቢያደክም ቀላል አይደለም። 4 ዓመት ሙሉ ውጤትን ጠብቆ መሄድ ቀላል ነገር አይደለም። ግን መጀመሪያ ለራሳችን ለገባነው ቃል ታማኝ መሆንና እስከመጨረሻው ውጤት ላይ መድረስ አለብን። ሁሉም ነገር ትጋት እንደሚያስፈልግ፣ ለቆረጥንበት ነገር ደግሞ ምንም ነገር ማድረግ እንደሚቻል ከሷ እንማራለን። ጓደኞቼ ማለት ለኔ ከቤቴ ወጥቼ ሌላ ቤቴ ውስጥ የገባውበት ነው። ትንሿ ኢትዮጵያ ነው የምትባለው ዩኒቨርሲቲና ብዙ አይነት የሰው ባህሪ የምናይበት ከቤታችን ወጣን በነፃነት የምንኖርበት ነውና በራሳችን መንገድ ነገሮች የምናስተካክልበት ህይወት ላይ ወደ ኋላም ወደፊትም እንዳልንሸራተት የረዱኝ ጓደኞቼ ናቸው። ሁለተኛ ቤተሰቦቼ ናቸው። አዲስ እህቶች አግኝቼበታለሁ። ከአካዳሚክ ትምህርቴ በላይ እነሱን በማግኘቴ በጣም እድለኛ ነኝ። ከማህሌት መማር ያለባቸው ምንድነው? ከኛ መማር ያለባቸው ማህበረሰቡ ምንድነው የምንለው? በቃ ቤተሰብ ልጅን ሲያሳድግ ህይወቱ የተሻለ እንዲሆን መንከባከብና ማስተማር አለበት፣ መምከር አለበት የሚል ትላለኝ። እናት ሲቆጣ አባት ለምን አባት ሲቆጣ ደግሞ ልጄን ለምን እናት መሆን የለበት። አሁን በአብዛኛው ትውልዱ ስታየው በቃ አባትና ልጅ አይስማማም፣ እናትና እንትን አይስማማም። ልጄን አትንካው፣ ልጄን አትንኪው፣ አትናገሪያት ነገር ነው። እኛ ቤት ይሄ የለም። እኛ ቤት የለም። ቁም ነገር እስከሆነ ድረስ በቃ የሚጠቅመው ቁም ነገር እስከሆነ ድረስ በቃ ድርድር የሚባል ነገር የለም እኛ ጋር። ስለዚህ ማንኛውም ሰው ልጆቹን ህይወታቸውን ጥሩ ህይወት እንዲኖራቸው ምን ማለት አለ በቃ በደንብ መምከር፣ መንከባከብ፣ ማስተማር፣ የሚፈልገው ነገር ማሟላት አለበት። ከዛ ውጭ የሆነ ነገር ግን በቃ ኢግኖር ማለት የለበትም። በቃ ምንም ኤክስኪውዝ መባል የለበትም የምትላለኝ። በቃ እንደ እናትስ ምን ይማሩ? እንደ እናት እኔ ልጅ ማለት ነው ወላጅ ብቻ አይደለም አስተማሪ መሆን ያለበት፣ ሰፈርም አካባቢም መምህር ትምህርት ቤት መምህር ብቻ አይደለም እንትን ኃላፊነቱን መወጣት ያለበት ከመምህር ከሰፈር እኔ ራሱ ሳስተምራት ትልቋንም ይችላል ጓደኛን ያመርጥላቸዋለሁ። የሰፈር ልጆች ወደ ሌላ አቅጣጫ የሚሄዱ ቤተሰብን አይቼ አይ ጓደኛሽ እከሌ ናት ከከሌ ጋር ውጭ ግቢ ብዬ የምመርጥላቸው ጓደኛ ነውና ቤተሰብ ብቻ አይደለም የሁሉም አካል ነው። እናት አባቷን ታከብራለች። ወደ ፈተናም ስትገባ እዚህ ስትማር እመዬ ይቅናሽ በይኝ። ልክ እናት አባት በጸሎትም ሆነ በምን እንደሚያበረታታቸው አምና ማለት ነው። እመዬ ፈተና ልገባ ነው ይቅናሽ በይኝ ብላ ነው የምትገባ። ስትወጣ በቃ ቀላል ነው መርቀሽ ሰደሽ ነው የምትለኝ እና እንደዚህ የቤተሰብ ኃላፊነት ብቻ አይደለም የሁሉም ድርሻ ነው ብዬ ነው የማስበው። በምን ደረጃ እንጠብቃት? ቀጣይ ምን አስበሻል የሚለው እናንሳ። መጨረሻ ቀጣይ ከዚህ በበለጠ ትምህርቴን ማሳደግና ያለሁበት ዲፓርትመንት ምን ያክል ውጤት ላይ ያለውን ተጽዕኖ ማሳየት እፈልጋለሁ። ማለትም በገባሁበት የሙያ ዘርፍ ሁሉ ማናጅመንቱ በመቀየሩ ምክንያት ምን ያክል የውጤት ለውጥ እንደመጣ ማሳየት እፈልጋለሁ። እንደ ዩኒቨርሲቲ ቆይታዬ ስኬት እንዳሳየሁት በገባሁበት ነገር ሁሉ ስኬታማ ሆኜ አገሬን፣ ቤተሰቡን ማስጠራት እፈልጋለሁ። አጋጣሚ ስልጠና በመጣሁት ነው የመጣሁና ደስታው በጣም እኔ ከአቅሜ በላይ አልቅሻለሁ። ደስታው እና ከዚህ በላይ ደግሞ እጠብቃለሁ። እስከ ፒኤችዲ ድረስ እስከ ዶክትሬት ድረስ እንድታመጣ ኤክስፔክት አደርጋለሁ። ማህሌት አላማዋ በፊትም እኔ የሆነ ድርጅት ማኔጀር ነው የምሆነው፣ የሆነ ድርጅት ኑሮኝ ማኔጀር እሆናለሁ ትለኛለች እና ያን አላማዋ እንደምታሳካም ደግሞ እርግጠኛ ነኝ። ይሳካላታል። በቀጣይ ማህሌትን ምን እንድትሆን ትፈልጋላችሁ እንደ ወላጅ? እንግዲህ ይሄ እንዲህ ብትሆን ብለን ምኞት ነው። ይሄ የእግዚአብሔር ፍቃድ የእሱ ፍቃድ ይሆንና ከዛ በላይ ፒኤችዲ ዶክትሬት እንድትደርስ ነው የምትፈልግ። ዩኒቨርሲቲው እንግዲህ ይሄንን አይቶ ለስፖንሰሩን ልክ ላለፈው እንደሚያደርግላት ሁሉ ለሚያደርገው የእሷም እንደዚህ አድርጎ በደረጃ ላይ እንድትደርስ ብዙ ከሷ አገርን፣ ራሷን፣ ቤተሰብን እንድጠቅም ነው እኛ የምንፈልገው። ገና 22 ዓመቷ ነው፣ ህፃን ናት። ከዚህ በኋላ ምንድን ማለት መቀጠል በትምህርቷ ነው ያለባት። አሁን ከዚህ በኋላ ወደ ስራ ዓለም ከገባች ምንድን ነው የምታደርገው? ቤት መምራት ምን ማለት ሊመጣ ነው። ከዛ ትምህርት ሊረሳ ነው። አሁን እንደዚህ በህፃንነቷ
እስከ ዶክተሬቷ ድረስ እስከ ፕሮፌሰርነቷ እንድትቀጥል እፈልጋለሁ። ይህን ደግሞ ባህር ዳር ዩኒቨርሲቲ እስከዚህ ደረጃ አድርሷታል። አሁን በጣም አመሰግናለሁ። ለወደፊት ደግሞ ስፖንሰር ሆኗት ደግሞ ቀጣይ ጥሩ እድል እንዲረዳት ስፖንሰር እንዲሆናት እፈልጋለሁ። ለዚህ ውጤት መብቃት ለዚህ ስኬት አስተዋጽኦ አደረጉልኝ የምታያቸውን የምታመሰግኛቸው ካለ እድሉ ልስጥሽ። እሺ አመሰግናለሁ ይሄን እድል ስለሰጠኝ። በመጀመሪያ ሁሉን የማይቻል የሚመስለውን ተራራ የሚያሳልፈው መድኃኔዓለም ኢየሱስ ክርስቶስ ክብሩን ይውሰድ። በመቀጠል ደግሞ ለዚህ ቀን የበቃውበት ሁለቱ እናቶቼን ሳልጠራ ማለፍ አልፈልግም። የአጉንታ ማርያም እናቴ ቅድስት ድንግል ማርያምና ቅድስት ወለተ ጴጥሮስ የአንቺ ምልጃና ጸሎት ነው እዚህ ያደረሰኝ እና ሁሌም ስማችሁ ከፍ ከፍ ያለ ይሁን። በመቀጠልም እናቴ ወይዘሮ እመቤት አንተነህና አባቴ አቶ ማተቤ እስከዚያ ይሄ የኔ አይደለም የእናንተ ነው ማለት እፈልጋለሁ። ምክንያቱም የእናንተ ልፋት ጥረትና የእናንተ ምክር ድጋፍ ነው እዚህ ያደረሰኝ እና ከቤተሰቦቼ ከወላጆቼ እኩል ከጎኔ ነበሩ። ከሌ ብዬ ማልጨርሳቸው ውድ ቤተሰቦቼ፣ የአክስት አጎቶቼ፣ የእናቴ ቅርብ ጓደኞች እንዲሁም ሌሎች ጎረቤቶቼ፣ ጓደኞቼ የግቢም ይሁን የስኩል ጓደኞቼ በጣም ከልብ ማመስገን እፈልጋለሁ። ተመልካቾቻችን በዛሬው አስኳላ መሰናዷችን እንግዲህ በባህር ዳር ዩኒቨርሲቲ የ2018 ዓመተ ምህረት ተመራቂ የሆነችዋን ተማሪ ማህሌት ማተቤን የትምህርት ውጤታማነት በተመለከተ እንግዲህ በተለይ በአሳለፈቻቸው የትምህርት ጊዜያት የነበራትን የትምህርት ውጤታማነት በተመለከተ ከጓደኞቿ ከቤተሰቦቿና እንዲሁም ደግሞ ከእህቷ ጋር ነበር። እንግዲህ ተማሪ ማህሌት ማናት? ምን ሰርታ ነው እንግዲህ ለዚህ ውጤት የበቃችው የሚለውን ሀሳብ እያነሳን ቆይታ ያደረግነው። ሌሎች አስኳላ መሰናዶቻችን ደግሞ ወደ እናንተ መድረሳቸውን ይቀጥላሉ። አብራችሁን ቆዩ።